ይህንን መድረክ ጽፈት ቤቱም የቀጣይ የቅዱ አካል አድርጎ ለመፍታት የሰራውን ደግሞ ለማጠናከርም ምታነሷቸው ነገሮች በሙሉ የሚፈቱ የግልጽነት ከሆነ ደግሞ ግልጽ የሚደረጉ በቀጣይ የሚሰሩ ከሆኑ ደግሞ በቀጣይ እንደሚሰሩ አቅጣጫ የሚቀመጥበት መድረክ ስለሆነ ምላሽ የሚሰጠው በኋላ ላይ ነው ማለት ነው። እውነት ለመናገር ጤና መድን መቼም ባይኖር የኢትዮጵያ ሕዝብ ምን እንደሚሆን መገመት አይከብድም። የተሸከመው ሸክም በጣም ትልቅ ሸክም ነው። ጤና መድን መቋቋሙ እጅግ በጣም መንግስታችን ያስመሰግነዋል። መድኃኒት ጋር ተያይዞ የመድኃኒት ጉዳይ በጣም ተቸግረ ነው እውነት ለመናገር ይታዘዛል። ውጭም እንኳን ስነድ ጠቅላላ ቅድም የተባሉት 55 እንትኖች አንድ ናቸው። ካለ ካንዱ ነው የሚገኘው፣ ከሌለ ሁሉም አይገኝም። ከ55ቱም አይገኝም መድኃኒቱ በነገራችን ላይና መንከራተት አለ። ወረዳ 6 አዲስ ህይወት ጤና ጣቢያ በጣም አሪፍ ህክምና ከመድኃኒት አቅርቦት ጀምሮ የሚያቀርቡት ነገር ጥሩ ሆኖ ሳለ ጤና ጣቢያው ምንድነው ብዙ ጊዜ በምክር ቤትም እንጠይቃለን ማስፋፊያ ቢደረግለት ጥሩ ነው ላለው። ሆስፒታል ላይ ስንሄድ መድኃኒቱ እዛ ያለ በሳንቲም ሲሆን አለ ይሉናል፣ ሳንቲም ካሌለ ግን የለም ይሉናል። እና ይሄ ለምን ይሆናል? አሁን ሲዲስካን ላይ በጣም የደከመ ሰው ራሱ ሂዱና እንደዚህ አይነት ቦታ አድርጉ ይባላል። ለምን ይሄ ራሱ በሆስፒታል ላይ ቢስተካከል ለዚህ አገር ላቆዩ አረጋውያን እናቶቻችን፣ ወንድሞቻችን፣ ወገኖቻችንን የጤና መድን መፈጠሩ መሰጠቱ መንጣቱ በሚገርም ሁኔታ ህክምናውን የሰው ልጅ ታሞ ወደ ሐኪም ቤት ሲሄድ የሚፈራው ገንዘቡን ነው። ጤና መድን ግን የምንኮራበት ሆኖ ነው ያለው። አሁን ያለው ስራ እየተሰራ ያለው ምንድነው? በዛችሁ ቦታ ላይ ጽድት ብላ ከንጽህና ከመጸዳጃ ቤት ጀምሮ እስከ እንግዳ ማረፊያ የሻይ ክበባችን ሁሉ ጽድት ብሎ በአሁኑ ሰዓት በሚገርም ሁኔታ ነው። ችግሩ መድኃኒቷ ላይ ነው። መድኃኒቷ ከነማ መድኃኒት ቤት የሚባለው ቦታ ብር ያለው ሰው ይጠቀማል። በጓሮም ሆነ በዛ ዙሮ ያገኛል። ይቺ ምንድነው በየጤና ጣቢያው የማትገባው? ይቺ መድኃኒት ኮሚኒቲ ተብሏል። በዛ ለምን አትገባም? ይቺ ናት አሁን ልትገኝ አልቻለችው። በየጤና ጣቢያችን ይሄ ጥሩ ስራ እየተሰራ ነው። ያቺ መድኃኒት የምትገኝበት ቢፈጠር ነው ምለው። እንግዲህ ይሄ ጤና መድን ከተጀመረ ጊዜ ጀምሮ ብዙ ግድፈቶች ነበሩ። እነዛ ግድፈቶች አሁን እጅግ በጣም ለውጥ አምጥተው ተደራሽነቱ እየሰፋ መጥቷል። ምክንያቱም አሁን አገልግሎት አሰጣጥን በተመለከተም በሸጎሌ ጤና ጣቢያ ውስጥ እጅግ ቀልጣፋና ፈጣን አገልግሎት እየሰጡ ነው ያሉት። ጤና መድን ላይ ለመንግስት ምስጋናዬን አድርሱልኝ። በጣም እናመሰግናለን። ጥሩ ስራ እየተሰራ ስለሆነ ማለት ነው። ሌላው የላብራቶሪ ላይ በጣም ብዙ ምርመራዎች ከውጭ ነው የሚባሉት። ውዳሴና አርሾ ይላካሉ ብዙ ምርመራዎች ማለት ነው። ይሄ በጤና ተቋሙ መፈታት የማይችል ነገር ሆኖ ነው። እንደውም የተሻለ መሳሪያ ያለው የሚባለው የመንግስት ሆስፒታሎች ላይ ነው፣ የህክምና መሳሪያ ማለት ነው። ስለዚህ እንዴት ሆኖ ነው ብዙ ምርመራዎች በተለይ ቋሚ ህሙማን የሚታከሙ የስኳር ግፊት ኖሮ የክሪያቲኒን ይሄ የኩላሊት ምርመራዎች ምናምን ወደ ውጭ ይላካሉ፣ እዛ ውስጥ አይሰራም ማለት ነው። እሱ ደግሞ በጣም ብዙ ብር ነው ውጭ ተወጥቶ የሚከፈለው ማለት ነው። ስለዚህ ጥገና ማሽኖቹ አልተደረገላቸውም ወይንስ ማሽኑ የለም? እንዴት ነው ይሄን ነገር የምታዩት? እሱን ብዬላለሁኝ። ይሄ ዲያሴ ጤና ጣቢያ በተቻለ መጠን ከፍተኛ የሆነ ህዝብ የሚታከምበት ጤና ጣቢያ ነው። የወረዳ 7 ብቻ ሳይሆን ከሱሉልታ ጭምር እየመጡ እየታከሙበት ያሉ ሁኔታ ነው። እዛ ያሉት ሐኪሞቻችን ሰራተኞቻቸውም የጤና ቢሮ ኃላፊዎቹም እጅና ጓንት ሆነው ደከመን ሰለቸን፣ ህብረተሰቡ በዛብን፣ ይሄ ነገር ይሰለቻል ይበዛብናል ብሎ ሳይሉ ህዝባችን ለማገልገል የተቻለውን ያህል ደፋ ቀና የሚሉ የጤና ጣቢያ የሐኪም ሰራተኞች ምስጋና ይገባቸዋል። መንግስት በነጣ የሰጠንን ካርድ ዛሬ መልሰን ማከራየት ማለት ምን ማለት ነው? እውነት አእምሮ አለ ነው ወይ? ምን ውስጥ ነው ያለ ነው? ቆም ብለ የማሰብ ችሎታችን በጣም ስለዚህ ይሄ ከፍተኛ የሆነ ሲተት ነው። ይሄ ጤና መድን ብዙ እናቶቻችን አባቶቻችን እንዲቆዩልን አድርገውልናል። እኛ ባንታከምበት እንኳን ሌሎቹ በመታከማቸው
የህሊና እርካታ እናገኛለን። እኔ ጤና መድን ገብቼ ሳልታከም አመቱ ቢያልቅ ፈጣሪን አመስግኜ ሌሎቹ ለሚታከሙት ደግሞ በእኔ አስተዋጽኦ በመታከማቸው ደስ ይለኛል ማለት ነው። የመንግስት ሰራተኛ በጣም ዝቅተኛ ደሞዝ ምሳ በልቶ እራት የማይበላ ጽዳትና ጥበቃ ይሄ ጤና መድን ላይ ቢካተት ብዙ ቦታም እየተነሳ ስላለ አነስተኛ ደሞዝ ላይ ነው መኖር አልቻለም። ዛሬ 4000 ብር አያሳክም፣ ካርድ አይገዛም፣ ልጆች አሉ፣ የቤት ኪራይ አለ። ይሄ ነገር መንግስት ትኩረት አድርጎ ቢያይልን የሚል ነገር ነው። ሌላው ደግሞ ክትትል ጥቆማን አሁን መሰጣችሁ ከነማ ጋር ትስስር ካላችሁ በደንብ ልትጎበኙት ይገባል፣ በደንብ ልትፈትሹት ይገባል። ሰራተኞቹ ምንድነው እየሰሩ ያሉት? ያጋጠመን ነገር ብዙ ነገር ስላለ ነው እና ይሄን የእናንተ ክትትል ወይም የመንግስት ክትትል ቁጥጥር ያስፈልጋል። ፓራሲታሞን እንኳን ለመግዛት መድኃኒት የለም ተብሎ እኮ እኔ ታምሜ ሄጄ ነበርና የታዘዘልኝ ፓራሲታሞን መድኃኒት የለም ተብሎ ለከነማ ነው የተጻፈው። እንዴት አንዳንድ ትልቅ ሆስፒታል ውስጥ ጤና ጣቢያችን ላይ ብሄድ አገኘው ነበር፣ ግን ትልቅ ሆስፒታል ነበር የሄድኩት። መጥቼ ግን ከነማ ላይ በስንት መከራ ነው ያገኘሁት። ያችን አንድ እንትን ለመውሰድ ለምንድን ነው እንዲህ አይነት አሰራር? ህዝቡ እኮ ገንዘቡን መክፈሉ አይደለም ተጠቃሚ መሆኑን ያውቀዋል። የአሰራር ግድፈት ግን አለ። በዚህ አግባብ መንግስት ትኩረት ሰጥቶ ጤና መድንን ህዝቡ ተጠቃሚ እንዲሆን ባወረደው አግባብ እኛም የበኩላችንን ተሳትፎ አድርገን ለተግባራዊነቱ የእያንዳንዳችን እንቅስቃሴ ወይም ደግሞ ድጋፍ ወሳኝነት አለው። ላብራቶሪን በተመለከተ የመድኃኒት አገልግሎትንም በተመለከተ የግል ድርጅቶች እዚህ ውስጥ እንዲሳተፉ መንግስት ጥናት እያደረገ ይገኛል። ከነማ ፋርማሲ እውነቱን ለመናገር የጀርባ አጥንት ሆኖ ጤና መድኑን እያገለገለ ይገኛል። ችግሮች አሉ፣ ይኖራሉ። ግን እጥረቶቹን ለመፍታት አንደኛ ጤና ጣቢያዎቻችን አጠናክረን ከጤና ጣቢያ የሚወጣ ሪፈራልና ስቶክ አውት ለመቀነስ የቁርጥ ክፍያ የሚባል አለ። በአመት 2 ጊዜ ብቻ የሚከፈላቸው በሱ እየተገመገሙ የሄዱበት ሁኔታ አለ። ቀንሷል። ጤና ጣቢያዎቻችን በቀጣይ በቂ መድኃኒትና በቂ ላብራቶሪ ይዞ በሙሉ አቅማቸው እንዲያገለግሉ ብዙ ጥረቶች፣ ብዙ ስራዎች እየተሰሩ ነው። እሱን ማጠናከር ያስፈልጋል። ከጎናቸው ሆነን መደገፍ ያስፈልጋል። መድኃኒት እጥረት የለም ማለት አይደለም። እጥረት እንደ ሀገር የመድኃኒት ዋጋም ጨምሯል። መድኃኒት ከገበያ ላይ የማይገኙ መድኃኒቶችም አሉ። ግን አገልግሎቶች በተሳለጠ መልኩ እየተሰጡ ነው። ከዛ ሲወጣ ደግሞ ምንድነው ያደረግነው? ኮሚኒቲ ፋርማሲ አለ። ኮሚኒቲ ፋርማሲ በሚገባ አገልግሎት እየሰጠ ነው። ጤና ጣቢያ ደረጃ ያሉት ማለት ነው። ከከነማ ፋርማሲ ተገምቶ ሲመጣ እዚህ ማረጋገጫ በመፈረም በጀርባ ወደ ጤና ጣቢያ እየላክን ጤና ጣቢያ ላይ አገልግሎት እያገኛችሁ ነው። የከነማ ፋርማሲ ስንሄድ ብር ሲሆን መድኃኒት አለ፣ ጤና መድን ሲሆን መድኃኒት የለም እንባላለን። በተደጋጋሚ ቢሮ ጭምር መጥቶ ይሄ መረጃ የጠቆሙ ሰዎች አሉ። ያን ነገር ግን ለማረጋገጥ ስልካቸውን ተቀብለን በአድራሻቸው ስንደውልላቸው ረስቻለሁ፣ አዲስ አበባ ውስጥ አይደለሁም፣ መምጣት አልችልም የሚሉ ሰዎች ናቸው የበዙት። አሁንም ቢሆን በተጨባጭ በመረጃና በማስረጃ ጤና መድን ይዛችሁ የትኛውም ከነማ ሂዱ። መድኃኒት እያለ የለም የተባለ አካል ካለ ቢሮአችን ክፍት ነው። በማንኛውም ሰው መምጣት ይቻላል። በተለይ ያው እንደሚታወቀው የጤና መድን ተገልጋዮቻችን አመቱ ሙሉ የሚታከሙበት የጤና አገልግሎት የሚሰጥበት ባለቤትነት ካገኙ በኋላ አገልግሎቱ ምን ይመስላል የሚለውን በተለይ ታች ድረስ ጤና ተቋማት ላይ ምን አለ፣ ጤና ጣቢያ ላይ ምን አለ፣ ባለሙያውስ በምን አግባብ ያገለግላል የሚለውንም ጭምር የህዝብን አደራ በመቀበል በባለቤትነት መንፈስ እዚህ ቤት በርካታውን ኃይል ወክላችሁ የህዝባችን አገልግሎት ተደራሽ የምናደርግበት በጥንካሬ በጉድለት መቀጠል ያለበትም ጭምር እንድንቀጥል ትልቅ አቅም የሚሰጥ ስለሆነ የጎደሉትን ደግሞ በአጭር ጊዜ እንድናርም ከላይ ከአዲስ አበባ ጤና ቢሮ ጀምሮ ሁሉም ጤና ተቋሞቻችን በተቀራረበ አቅም በተቀራረበ ቁመና የህዝባችንን የጤና ችግር እንዲፈታ ለማስቻል ተቋማትን በባለሙያ በማሟላት በተለይ የጤና ጣቢያዎች የጤና አገልግሎት የሚሰጡ ባለሙያዎች ብቃት ጋር በተያያዘ አቅም ጋር በተያያዘ ብቁና
ሩህሩህ አገልጋይ ባለሙያም ጭምር በመመደብ የተሻለ አገልግሎት ለመስጠት በሚያስችል መልኩ እለት የማያሰልስ ጥረት ነው የሚደረገው። የጤና መድን ተገልጋዮቻችንን ስናይ አመት እያደገ የመጣ ነው። ቁጥሩን ካያችሁት ማለት ነው። ቅድምም በሪፖርት ሲቀርብ እንደ ክፍለ ከተማችን ማወራ አባወራውን ጨምሮ ከ125 ሺህ በላይ ተገልጋዮች አሉ። ይሄ በአንድም በሌላም በአመቱ መጀመሪያ በተለይ ከጥቅምት 1 እስከ ህዳር 30 የአባልነት ማፍራት ወቅት ላይ በአመቱ መጀመሪያ በባለቤትነት ያዋጣውን ገንዘብ በአግባቡ ማኔጅ ለማድረግ በሚያስችል መልኩ ጥብቅ ክትትልና ቁጥጥር ማድረግ በመቻሉ አላስፈላጊ እንቅስቃሴዎችንም ጭምር መክታት የተቻለበት መንገድ ሁላችንም ልንወስድና ይበል የሚያሰኝ ነው ብሎ መያዝ ያስፈልጋል ማለት ነው። ከዛ ውጪ በባለፈው መድረክ በተለይ የጤና መድን ካርድ ሲያዩ እና የለም የሚለውን አገልግሎት ላይ ያለ ችግር ለመቅረፍ አንዱ የከነማ ፋርማሲ ላይ ባይኖር እንኳን የት እንዳለ መናገር እንዳለበት ለባለሙያው አስገዳጅ ሁኔታዎች ተቀምጠው ስራ እየተሰራ ነው ያለው። 55 የከነማ ፋርማሲዎች አሉ ብለን አገልግሎት እየሰጠን ያለ ነው። አንዱ ተቋም ላይ አንድ መድኃኒት ከሌለ ያለበትን ሰርች አድርጎ ያ መድኃኒት በዛች ሰዓት የት ይገኛል የሚለውን ለታካሚው ወይም መድኃኒት ፈላጊው በአግባቡ ኮሙኒኬት ማድረግ ትልቅ ስራ እየተሰራ ነው ያለው ማለት ነው። በዚህም እንግልትን ቀንሰናል። ጉለሌ የኮሚኒቲ ፋርማሲ በማስጀመር ቀዳሚ ነው። ሽሮ ሜዳ ጤና ጣቢያ ላይ ከ10ሩም ጤና ጣቢያ ወይም እንደ ክፍለ ከተማችን በሁሉም አካባቢ ያሉ የጤና መድን ተገልጋዮቻችን ማንኛውንም መድኃኒት በጤና ጣቢያቸው ያልተገኘውን ኢቭን በሆስፒታሎችም ጭምር የማይገኙ መድኃኒቶችንም ጭምር በመያዝ ከፍተኛ አገልግሎት እየሰጠ ያለ ተቋም ነው። ሕክምና ግብአት ጋር በተያያዘ አንዳንድ የላቦራቶሪ የሚታዘዙ ግብአቶች ጋር በተያያዘ ያለ ክፍተት ከተማ አስተዳደሩም ባይዞይ በልዩ ሁኔታ ነው ግብአት የሚያሟላው አገልግሎት እንዲሰጥ ጥራት እንዲጠበቅ ለማስቻል የበለጠ ክትትል ቁጥጥር የሚደረግበት ፕሮግራም ከመሆኑም ጋር በተያያዘ ቀጣይነት ባለው መልኩ የሚሰራበት ሁኔታ እንዳለ ቢያዝ ማለት ነው። ከዛ ውጪ ያው ጉለሌ እድለኛ ነው። ሁላችሁም እንደምታውቁት በሁለቱም አቅጣጫ ትልልቅ ግዙፍ የፌዴራል ሆስፒታሎች ያሉበት ነው። ከሁለቱም ሆስፒታሎች ጋር ደግሞ ከፍተኛ የሆነ የስራ ግንኙነት አለን። በርካታው ማህበረሰባችን አገልግሎት የሚያገኝባቸው ተቋማት ናቸው። እንዳጠቃላይ በተለይ ከጤና መድን አገልግሎት ጋር በተያያዘ ያነሳቸዋቸው ሀሳቦች አብዛኞቹ በአገልግሎት ምላሽ የምንሰጥባቸው ከዛም ባለፈ ደግሞ በቀጣይ በስራ የምንመልሳቸው እንደሆነ ታሳቢ በማድረግ ሁላችንም መያዝ ይገባናል የሚል ነገር ነው ያለኝ። በጣም ከማስፋፊያ ጋር የተነሱ ሀሳቦች ስላሉ እንደ ክፍለ ከተማ ሁሉም ጤና ተቋሞቻችን ላይ አገልግሎቶቻችንን ተደራሽ ለማድረግ የበለጠ ተጨማሪ አገልግሎቶችን ለመክፈት በሆስፒታል ስታንዳርድ እንዲሰራ የጤና ጣቢያዎችን ለማደራጀት ከፍተኛ አቅም እየተሰራ ነው ያለው። በተለይ የህዝባችንን ጤና ችግር ለማቃለል ተቋሞቻችንን በማስፋፊያም በሕክምና ግብአትም በጤና ባለሙያ አቅምም ማደራጀት ትልቅ አቅም የሚጠይቅ ስራ በመሆኑ በተለየ ትኩረት እየተሰራ ያለበት መንገድ ሁላችንም ልናደንቀውና መንግስት የሰጠውን ትኩረት ልንገነዘብበት የምንችለው ትልቅ እሳቤ ስለሆነ እሱን ይዘን በቀጣይ ለሚያስፈልጋቸው ተቋማትም በየደረጃው እየለየን ተደራሽነታችንን እያሰፋን አገልግሎታችንን የበለጠ ቀልጣፋ እያደረግን የምንሄድ እንደሆነ ታሳቢ እንድታደርጉ አደራ ላለው። ጤና መድን ጉዳይ ሲነሳ አገልግሎት የለም መድኃኒት የለም ይዘን ስንሄድ ታይቶ ይሄ የጤና መድን ከሆነ የለም ተብለን መድኃኒቱ አለ ከተባለ በኋላ እንመለሳለን ብሎ በርካታው ሰው ሲያነሳ የነበረበት አገልግሎቱ መሰረታዊ ችግር አለበት ተብሎ ሲነሳ የነበረበት መድረክ የቅርብ ጊዜ ነው ማለት ነው። ከዛ በኋላ ጽሕፈት ቤቱ ለማህበረሰቡ ካለው እሳቤ አንጻር ወስዶ
የሰራበት መንገድ ደግሞ ዛሬ ያገኘነውን የምስክርነት ቃል እንድናገኝ አድርጓል። ከዛ ባሻገር የሚመለከተው አካል ማህበረሰቡን ወክሎ ጥያቄዎችን ያነሳ ለተሰራ ይሁንታ የሰጠ ስለሆነ ይሄኛውም ደግሞ ሌላኛው አላማችንን ማሳካታችን የሚያሳዩ ናቸው ማለት ነው። በቀጣይ ምንድነው ማድረግ ያለብን የሚለው አሁን የተሰጡ ምላሾች እንዳሉ ሆኖ እኛም በጽህፈት ቤታችን ተጠቃሚውን እታች ድረስ ወርደን የማረጋገጥ ስራ እንሰራለን ማለት ነው። በጥቅሉ የዛሬ መድረካችን ላይ እንዲነሳም የተሰራውም ይሁንታ እንዲሰጠውም የተደረገበት መንገድ እጅግ በጣም ይበሰለ የህዝብ ተወካዮች ትክክለኛ ባለቤት ሆናችሁ የመጣችሁበት ለስራችንም ለቀጣይም ጉልበት የሆናችሁን ስለሆነ እጅግ አድርገን እናመሰግናለን።